በምን አይነት አይምሮ ነው እያሰብክ ያለው ግን? የእውነት እንዴት ምንም አይመስላትም? የእውነት በጣም ጠልታኛለች ብለህ እንዴት ልታስብ ትችላለህ? በዚች በትንሽ ነገር እንዴ አትፈልጊኝም ማለት ጠርታክ እንደዚህ አይነት ነገር ተልኮላት ወይም እንደዚህ አይነት ነገር ደርሷት ጠርታክ ይሄ ነገር ምንድን ነው ብላ መጠየቋ ብቻ ለአንተ ያላትን ቦታ እንዴት ሊያሳይህ አልቻለም? እንዴት ነው? እኔ አንዳንድ ወንዶች ግን በጣም ነው የሚገርመኝ። እውነቴን ነው። በጣም ይቅርታ አድርጉልኝ የጨረቃ ቤተሰቦች። ሃይሚ እንደዚህ ብላ ገፍታ ጠርታ ትላንትና እንግዲህ እንዴት እንዳባረረችው አይተናል። ያንን ቃል አፈርሳ ዛሬ ይሄንን ነገር ልታሳየውና ምንድን ነው ብላ ለመጠየቅ መጥራቷ ብቻ ለሱ ያላትን ስሜት ለሱ ያላትን ቦታ እንዴት ሊያሳየው አልቻለም? ይሄ በጣም የብዙዎቻችሁ ጥያቄ ነው። አውቃለሁ ብሩክ እንደዚህ የምታደርግ ልጅ እንዳልሆንክ አውቃለሁ። በ10 ጣቴት ነው አብሳላት የምትባይ እኔ ስምን መላክ ያወጣዋል ሲባል ነበር የምሰማው። አንቺ ስራሽ ሁሉ የሰይጣን የሆነብሽ ልጅ ምን እንደው ፋራ ነው እንዴ? ምን መስላችሁ? እኔ በጣም ይቅርታ አድርጉልኝ የጨረቃ ቤተሰቦች፣ በዚህ ሀሳቤ ብዙዎቻችሁ ትጋሩኛላችሁ ብዬ አስባለሁ። ተመልካች እንዴት ነው የማይከበረው? ልጅቷ የምትናገርበትን ቃና ወይም እቺ ቪዲዮ ቀራጯ ስሟን አብሳላት ነው ያሉት። እንደው የሰይጣን ስራ ነው የምትሰራው፣ ግን ስሟ ሌላ ነው። ይህ ውስቲ በጣም ነው የሚያምረው። እኔ ያለሁለት የእኔ ቆንጆ ድምፅ አቀራረጽሽ ራሱ ድራማ ልትሰሩ እንዳሰባችሁ የሚያስታውቅ ድምፅ አቀራረጽ፣ በጣም የሚያስጠላ የወረደ ስራ እንዴት ይዛችሁ። ሁሉም እኮ እንዳንተ ቢያስብ ጥሩ ነበር። በእርሶ ፍቃድ ይሄን ልጅ ነው ሁሌም ነው የሚከተለው። በነገራችን ላይ ሁሉም ሰው አንዳንድ ወንዶች እኮ አንተ አይደለም እንኳን እና ደግሞ አንቺ ሶሲን እዚህ ጋር ለጠፍኩሽ ማለት ነው። ከቤት አባረሻል ሃይማኖት፣ አሁን እንደምን ፈለግሽ ምናምን የምትይው ቪዲዮውን እኮ የቀረጸች የሚነች አለች እኮ እቺ። ግን አንቺ ግን ምን አይነት ሴት ነሽ? እኔ ያልገባኝ ነገር እውነት አይደብርሽም? ምን ሆኖ ወይስ ማለት ከሀይሚ ጋር ምን አይነት ችግር ነው ያለብሽ? አልገባኝም። ምን አስረጅኝ እስቲ በእናትሽ። ማለት ምን ፈልገሽ ነው? ምን አርግ ነው የምትያት? በስመ አብ ምን አይነት ዘጋጤ ናት? በፈጣሪ ስም የምር ነው። በዚህ ልክ ማሳጋጤ አትሁኝ እንጂ ይደብራል። እሺ እናት ይደብራል። አይ ሴት ነኝ ብለሽ ማሰብ እሺ ቻይ። እሺ መጀመሪያ ቻይ ማለት ፍቅረኛ ይዘሽ ስለ ፍቅር የምታውቂ ከሆነ እስቲ አስቢ። ገባሽ? ከቤት አባረሽ ነበረ። ስለ ፍቅር ካላወቅሽ ተማሪበት። እሺ አንድ ወንድ ማለት እንዲማርና ለሷ ክብር ስላልሰጣት ማለት ያለው ችግር ሳይፈታ ሌላ ሴት ጋር ስለሆነ ብቻ ነው እሱ እንደዚህ የሆነችው። ብሩክን ሳትወጥ ቀርታ አይደለም። ገባሽ? ምን አይነት ዘጋጤ ሴት ነሽ እንጂ! ለምንድን ነው እንደ ሴት ቆም ብለሽ ማሰብ የሚያቅትሽ? የምርን እኮ ነው። ምንድን ነው በዚህ ልክ ማሰጋጥ? በፈጣሪ ስም እና ውዶች በርሶ ፍቃድ ያለው ድምጽ ያስቀመጥኩት ብሩክ እንዴት ሰው ልጅ በዚህ ልክ ይቀየራል የሚሉ ለማለት ነው። ገባችሁ አይደለ? ሶ ምንድነው እኔ የምትወጂኝ ከሆነ አንቺ ምንድነው የሚያንጨረጭርሽ ምናምን ያለው ቪዲዮ አስቀርጾ የላከው እሱ ራሱ ነው። ገባችሁ አይደለ? ልጅቷ ቪዲዮ ቀርጻ እንድትልክ ራሱም ሊኮ ደግሞ ያሽቃብጣል እንዴ! ምንድነው ማለት አንተ ሄሚ እኮ ባትወደክ ማኖሩ ያኔ አስረግጅ ማለት አስረግዞኛል ከብሩክ ልጅ አለ ስትል ያኔ ጥላ ነበር የምትጠፋው። ያኔ ነበረ ማለት ከአንተ ህይወት መውጣት የምትችለው፣ ግን ስለምትወድ ነበረ እንደዚህ የሆነች እስካሁን ያለችው አይደል እንዴ? ምን አይነት ሰው ነው አንተ? ማየም ነህ እንዴ አንተ? የማይገባ ጥልዝ። የምርን እኮ ነው እንዴ? ወንድ ልጅ በዚህ ልክ ጥልዝ ይሆናል እንዴ? በፈጣሪ ስም ቆይ ማለት ህይወት እንዴት ነው? ህይወት በፈተና የሚኖር ህይወት አለ እንዴ? አልገባኝም። ፈተንካት እኮ በጣም ፈተንካት። በዚህ ልክ ግን ልቧን ባትሰብር ጥሩ ነው። ገባ? ፈተና ይበቃል። ሰው ልጅን ፈተና 2 3 ልትፈትን ትችላለህ። ግን 3 4 5 ፈተና አይፈተንም። ሰው ልጅ መውደቅ አለ፣ ማለፍም አለ፣ መውደቅም አለ። ይደብራል፣ የምር ይደብራል። ብሩክ እንዴ እየፈተንካት ልታኖራት ነው እንዴ? አንተ ማን ስለሆንክ ነው በዚህ ልክ ላይ ልጅቷን እንትን የምታደርገው እንዴ? አይደብርም እንዴ አንተ? ኧረ በፈጣሪ ስም
የምር ነው። በጣም ነው የሚደብረው። ቤተሰብ ሰላም ሰላም፣ ውድና የተከበራችሁ ውድ የሜላት ዩቱብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ውዶች መጥቼላችኋለሁ። የመጣሁትን የነኚህ ሰዎችን ያመጣሁት ይሄ ልጅ የሚያወራው ነገር ስለተመቸኝ ነው። ገባችሁ? እና ደግሞ እቺ ሲሲ የምትባል ሴትዮ ከሄሚ ምን እንደምትፈልግ ግራ ገባኝ። እኔ እኮ እግዚአብሔርን ግራ ገባኝ እኮ ምን እንደምትፈልግ የምር ማለት ፍላጎቷ ምን ይሁን? ሴትዮ አፍሽን ዘግተሽ ብትቀመጪ ነው የሚሻልሽ። ብሩክን አዝላችሁ መዞር ትችላላችሁ። ገባሽ? ግን ከቤት አባረሽ አይደል ትላለች አሮጌት። ምንነቷ ናት? በእናታችሁ እድሜ እየሄደው ሰሞ ዝም ብሎ እዚህ ጋር ያሽቃብጣል። ኮተቶላ አባራች አላባራች በቃ አያገባቸውም ሲጀመር። የምርን እኮ ነው እንዴ። እኔ እኮ የሚገርመኝ ነገር ከሄሚ ጋር ምን አይነት ችግር አለ ማለት ሄሚ ከሄሚ ምንድን ነው የምትፈልጊው ነው? አንቺ ምንድን ነው ፍላጎትሽ? ለምን አልፈሽ አትቀመጭም? አፍሽ ዘግተሽ ቪዲዮ መስራት አትችይም ነው? ኢየሱስም ሰው ልጅ በዚህ ላይ ወራዳ ይሆናል እንደ በፈጣሪ። እሱም ወርዷል፣ እናንተ ወረዱ እንጂ እሱም ወርዷል እኮ ወራዶች። ለማንኛውም ውዶቼ አንድን ሰው በቃ የኔ ለማስተማር ብላችሁ ሲታደርጉ እሱ ደግሞ ሌላ ጥፋት እያጠፋ ይሄዳል። እንደ ብሩክ ማለት ነው። ገባችሁ? ሰገጠው እኮ ይሄ ሰውዬ። ገባችሁ አይደለ? ጥፋት ማለት ጥፋቱን አንድ ጥፋት ካጠፋ ከአንድ ጥፋቱን አጠፍቶ ግን ተምሮበት ነው የሚወጣው። ገባችሁ? እና ሁሌ ጥፋት አያጠፋም ሰው ልጅ። ሄሚ ግን ሌላ ነገር ስታወራ እሱ ሄዶ ሌላ ሴት ጋር የሆነ ነገር ስትናገር ሌላ ሴት ጋር ምን አይነቱ ነው? በፈጣሪ ስም ግን ይደብራል፣ እውነት ይደብራል። ማርያም ሲበዛ በጣም ነው የሚመራው። እና ልክ ግን ባታልፍ ጥሩ ነው። ገባ? ልክን አትለፍ። የምር ነው። ሄሚዬ አንቺን ብትሆኚ ወደ ራስሽ ተመለሽ። የምር ወደ ራስሽ ተመለሽ። ምንም መናገር የሚፈልገው ነገር የለም። ሱሲ የምትባይ ሴትዮ ደግሞ አንቺ ስነ ስርዓት ይኖርሽ እስቲ። ሴት ነሽ አንቺ እንኳን ምንነቷ ናት? በፈጣሪ ስም የምር ነው። ሁሌ ግን ከሄሚ ምን እንደምትፈልጊ ግራ ገብቶኝ እኮ ነው። ሰው ዝም ብሎ ይሰገጣል እንዴ? ምን አይነት አንቺ እኮ ትልቅ ሰው እኮ ነሽ። አስተካክሊ ብታወሪ ችግር የለም። ወዳችኋለሁ። ለማንኛውም ውዶች ቪዲዮን ላይክ አድርጉ።